ለሞራል ተብሎ በሩ በውስጥ ነው ያለው። የውስጡን ተዘግቶ እዚህ ጋር ደግሞ እኔም እወድሃለሁ ይባል ለሞራሉ ተብሎ ጥሩ ነበረ። ግን ምንድነው መጨረሻ ላይ ያለው አንተ የመለስሽውን መልስ የለኝም ማለት አይ ካንት አሁን እኔ በጣም ብዙ ችግሮች አሉብኝ። ምክር የማይሆን ቦታ ሰጣለሁ፣ እንደዚህ ሀሳቦች አነሳለሁ ምናምና እንዳልከው ነው እንደማይሆንን ቅድሚያውኑ ማሳወቅ ደስ ይለኛል። እና ልክ ያ ደግሞ ችግር ሊሆን ይችላል። አሰ ሶሳይቲ አስመስል አይ ላቭ ዩ ቱ ምናምን ፕሪቴንዲንግ የማትሆነውን አለ አይደል ተሽለጥልጦ መሄድ እንትን የለብኝም። ስለዚህ አትሊስት ልክ እንዳልከው ነው ወይ ማስመሰሉ ሌቭሌን አልፈልገው አልወደድበት በዛ ላይ በቃ ግን መሽለጥለጥ የሚባለው ነገር ግን ለሁሉም ሰው ይሰራል ይገልጻል ብለሽ ታስቢያለሽ? አሁን መሽለጥለጥ የሚባለው ሰዎች እንደ ወንድም መወደድም ውዴታውም እንደ ወንድም ሊመልስላቸው የሚገቡ ሰዎችን መሽለጥለጥ ተብሎ ይባላል። እንደ ወንድም እኔ በጣም ወዳለው የምላቸው ኤክስትሪም የምላቸው ሰዎች አሉ እኮ ላይክ የምላቸው እንደ ወንድም በጣም ነው የምወድ፣ በጣም ነው የማከብር፣ በጣም እንደዚህ በጣም ሁሉ ጨምር መውደድና ማክበር ብቻ ሳይሆን ቃሉን በጣም ሁሉ ኤክስትሪም ኤግዛጁሬት በየሄድኩበት ሁሉ ቦታ እየሄድኩ በጣም እኮ ነው የምወደው ምናምን እያልኩኝ ልል እችላለሁ። ያ የታወቀ ነው። ኢትስ ኦብቪየስ ኢትስ ናት ጎይንግ ኤኒዌር። የፍቅር ውዴታ ሳይሆን ላይክ የወንድምነት አክብሮት የዛን ሰው ያለኝ ቫልዩ ነው የማሳይበት። ወንድ ነው ግን የምሰጠው የዛን ያህል ቦታ ሊኖር ይችላል። ወንድ ስለሆነ ብቻ የሆነ ላይክ አልወድህም ምናምን እኮ አልለው ወይ አመሰግናለሁ አልለው። የሚመጣበት ኢንቴንሽን ነው። አሁን ኢንቴንሽኑ እሱንም ፒውር ለማድረግ ያለው እወድሃለሁ ላላ ብዬ እኮ ብዬ አውቃለሁ። አመሰግናለሁ ኢትስ ኦብቪየስ እንደ ቅርበቴ ሊሆን ይችላል። የኔ ነው የማወራው። ተግባባን አቶ ባቢሎን? አዎ አይ እንትን መጨረሻ ላይ እኔ ስለው የነበረውን ስላረጋገጠልኝ እኮ ነው። አንቺ ያልሽውና ሐሳብ የሰጠሽበት የመለስሽውን እኔን አይገልጽም ብለውሻል። አልሰማሽውም እንጂ እኔ አንቺን በተረዳሽው ለሌላ በአጠቃላይ ሐሳብ ብትሰጪም እንደዛ አይደለሁም እኔ ብሎታል። አይገልጸኝም ብለዋል ጀነራል። ያው እሱን እንተውና ግን ወደ ጥያቄውን ስንመለስ እኔ አሁን ምንድነው እንደ አዲስ ነው ያው ሴትም ስለሆንሽ ያው ወንዶች የትም ቢሆን ችግር የለብንም። ወንድ ልጅም በእንደዚህ አይነት ነገር ምክር ሲሰጥም አይታመንም። ያው ወንድ ልጅ የትም ቦታ እየወደቀ ስለሚገኝ ማለት ነው። በነገራችን ላይ ሴቶች ብቻም አይደሉም ደህና የምትለው ወንድ ሁላ ሲቀዝን ነው የምታገኘው በሴቶች ችግርና ቦታም እንትንም አይመርጥም። እና ምንድነው እኔ በሶሻል ሚዲያ ያው ፍቅር ምናምን እያልኩ አይደለም። ያው በእናንተ እንደማይፈቀድ ምናምን ይገባኛል። ግን ሰው ሊገናኝ ይችላል ብለሽ ታስቢያለሽ? ይሄ የትዳር አጋርም ይሆን ሰው ስርዓቱና ሂደቱን ክንዋኔውን እነሱ በሚችሉትን አድርገው ግን ሰው በሶሻል ሚዲያ ሊገኝና ሊገናኝ ይችላል ብለሽ ታስቢያለሽ? አሪፍ ጥያቄ ነው። ባይሆን አሁን ይሄኛው ላይክ ፕራክቲካሊ ላይክ እኔም ከቲክቶክ ላይ ምንም አይገኝም ከሶሻል ሚዲያ ምንም አይገኝም ብሎ ስለ ሶሻል ሚዲያ ብዙ ነገሮችን የሚያስቀምጡ ሰዎች እንደዚህ አይነት ሰዎች አይደለም። እኔ ብዙ ነገር አግኝቼበታል። ኢንሻአላህ የኔቨር ነው ባሌንም ላገኝበት ይችል ይሆናል አላውቅም። ግን ያገኙበትን አይቻለሁ። ህይወት፣ ጓደኝነት፣ ብዙ ነገር ማግኘት ከቻልክ ቤዚክሊ አሁን ፋሚሊ አይነት ስሜት ያለው ዝምድና ከቲክቶክ ላይ ማግኘት ከቻልክ ዋይናት የፍቅር አጋርህን አታገኝም ማለት አይደለም። ግን ያው አጠቃቀም ልክ እንዳልከው ለሙስሊም ውመን የሚጠቀም ምን አፕሮፕሪየት የሆነና ያልሆነው ማወቅ ያስፈልገናል። አሁን ያገኘችውን ሰዎች ሁላ በዚህ ፕላትፎርሙን አገኘው ብሎ በውስጥም በውጭ መገላበጡ አይፈቀድም። እዚህ ጋር ሙስሊም ሴቶች ስላሉ ብዙዎቹ ለመናገሪያ እኔም ያስተማሩኛል ለክብራቸው አይፈቀድም። ያ አፕሮፕሪየት የሆናቸው መንገዶች የምትሄድባቸው ግን እውነት ከሆነ ዋይናት ለምን አይገኝም? በአግባቡ የምትጠቀምበት ከሆነ ይገኛል። ይሄ መንገድ ላይ ባስም ላይ ስትሄድ ይገኛል። ታክሲ ውስጥም ምናምን እንደምተገናኝተው አሁን አብሶ ዘመናዊ በፊት ላይ በቤተሰብ ነበር የሚዳዳሩት። አሁን ግን በራሳቸው መንገድ ራሳቸውን የሚፈልጉትን እያገኙ ስለሆነ ይሄ የራሱን አካሄድ ሊኖር ይችላል። ተዋውቀው ምናምን በራሱ መንገድ የሚሆነውን እስቲ ከነሱ እንማራለን። ይሁን አይሁን ከነሱ ማለት ነው። ግን ከዛ ውጭ ግን ወይናት ግን አዎ ሁሉም ሰው እንደሚገኝ ያምናል አለ ግን አይዘልቅም ይላሉ። ለምንድን ነው አይሆንም? አይሆንም። እኔ በተግባር አረ በጣም ያደፍኩበት ሰው ነኝና አንድ አመት ኩክ ተደርጌያለሁ ማለት ተቀቅዬበታለሁና ምናልባት እንደው የምር ገብቶላችሁ እንኳን እየተወራጫችሁ ካላችሁ አቁም።
ቀጥታ አየር ላይ በጣም አደጋ ነው፣ መጥፎ ነው። አንደኛ እንደ እዚህ ኮመንትና ሜሴጅ ላይ እንደምትጻጻፉት አይደለም። ኢቭን ታሪኩ ምን ስብዕናውም ሁሉ ነገር ለየቅል ነው እና አብዛኛው እንደዛ ነው። አሁን እንትን ማጆሪቲው እኮ ነው ትልቁ ነው የሚታየው። ማጆሪቲ ማለት አንተ አሁን ስንት ሴቶችን አስቀምጠ ስንት ሴቶች ላይ ስለተረማመድክ ነው ወይ? ስንት ሴቶች እንደዚህ ነገር ስለሆነ እኔ በአንድ ነው የተገነተርኩት። ከዛ በኋላ ግን እንዲህ አይነት ነገር ዞር ብዬም አላየውም። ካገባው የምር ቁም ነገርም ቢሆን ማውቀውን በአካል እንዲህ እንትን ነው እንጂ ሶሻል ሚዲያ ላይ ማንንም መልአክ ስህተት ነው። በአንድ ሰው በዚህ ልክ እንትን መወሰንም ሀሳብ መስጠትም አይቻልም። በአንድ ሰው ብዙ መከራ ከሆነ ለምሳሌ ማጆሪቲውን እያልክ በአንድ ሰው እንዴት ነው አንድ ሰው ሁሉም ሰው ሊወክል የሚችለው ታዲያ? ጀነራል እኔ የእሱ ውሳኔ መቀየር አልችልም፣ ግን ይቅርባችሁ ነው በቃ። አይሆንም፣ በፍጹም አትጀምሩት። በነገራችን ላይ እሺ ቀጥል፣ ይቅርታ ዋቴ ነው። አንደኛ ምን መሰለህ የምታረገው እንዳንተ የምታወራው ሌላ ብዙ ሰው እንዳለ በምን እርግጠኛ ነህ? ሁለተኛ ያቺ ሴት ስለራሷ የነገረችህ ነገር እውነት መሆኑን በምን እርግጠኛ ነህ? ኢቭን አድራሻዋን ራሱ ሶሻል ሚዲያ ነው አይደል? እና ከባድ ነው ነገሩስ። እውነት መሆኑን በምን ታውቃለህ? ኦኬ ሙድ ይዛብህ በምትፈልገው ሰዓት ቀላል ነው። ወይ አካውንት ነው የምትቀይረው ወይ ብሎክ ነው የምታረገው። ከዛ ምንድን ነው የምትጨብጠው? የትስ አግኝተህ ነው ሄደህ የምታናግራት? እና አሉ አብዛኞቹ ደግሞ ይሄ ሳይጀናጀኑ እድሜ ያለፈባቸው ሴቶች እንዲህ አይነት ሙድ ነው ፕሮፋይልህን ያይሉ ስቃይህን ነው ገብቷል የሚያሳዩ። አንተን የሚያል ጎረምሳ ሳሩን ላይ አስቀምጦ ነው ካንተ ጋር የሚጀናጀኑት። አይ እንትን ነው ጀነራል። አሁን ችግሩ ምንድነው መሰለህ? የራስህ ያወራር ዘዴ ነው እንደዚህ አይነት ነገር የሚያደርግህ እንጂ እኮ አንተ ነገሩን ከፈለከው በመጀመሪያ በሶሻል ሚዲያ ሰው ጋር የምታወራ ከሆነ ዝም ብለህ መነጠፍ የለብህም። ዝም ብለህም አለችኝ የምትላት ልብህን አሳልፈህ የምትሰጥ ከሆነ በጣም ከባድ ነው። ሰው ጥባጭ ይጫወትበታል ማለት ነው። ከዛ በኋላ አንተ ልታለቅሳት አይገባም፣ ራስህ በፈቃድ ከሰጠው ማለት ነው። ገብቷል? ሲቀጥል ደግሞ ምንድነው የምታወራውን ሰው አንተ ማወቅ የሚገባህና ማወቅ የምፈልገው ነገር እስከ መጨረሻ ድረስ ወርደህም ወጥተህም ለማወቅ ጥረት የማታደርግ ከሆነ እሱ ያለህን ሁሉ አሜን ብለህ የምትቀበል ከሆነ በጣም ከባድ ነው። ገብቶሃል አባባሌ? ያ ሰው ግን አሁን አንተ ላቀረብከው ጥያቄ ጥሩ የሆነ እንትን መልስ ከመለሰልህ ገብቶሃል? ያ ሰው አንተ ጋር ምንድነው አንተ ጋር የመቀጠል ወይም አንተ ጋር የመገናኘት ዓላማና ፍላጎት እንዳለው ደግሞ እንደምንም አድርጋ ማወቅ አለብህ። ገብቶሃል አባባሌ? ሶሻል ሚዲያ ላይ በራስህ ግምትና እንትን ጥበብ ነው ሰውን ማንነቱን ለማወቅ እንትን ማድረግ ያለብህ እንጂ ሰው የነገረህን ሁሉ አሜን ብለህ የምትቀበል ከሆነማ በጣም ከባድ ነው። ራስህን ነው እንትን የምታደርገው። ምንድነው ራስህን ነው ለማወቅ መጣር ያለብህ ማለት ነው። ሲቀጥል ደግሞ በአንድ ሰው እንደዚህ ማለት የለብህም። ገብቶሃል አባባሌ? አሁን እኔ ለመሰለህ ርዕሱ ሰዎች እንደዚህ አይነት ርዕስ እንትን ያደርጉታል፣ አይደግፉትም። ግን አበሻ በጣም ኋላ ቀር ህዝብ ስለሆነ ነው። በጣም ከባድ ነው። ስለ ሁሉም ነገር ነው መወራት ያለበት። ገብቶሃል አባባሌ? ስለ ሁሉም ነገር ማለት ነው። ነገሩ ሲከሰት ብቻ አይደለም እኮ ሀሳብ መሰጠት ያለበት። አሁን የሆነች ልጅ እንደዚህ ሆነች፣ የሆነች ልጅ እንደዚህ ስታደርግ ነበረ፣ የሆነ ሴቶች እንደዚህ ሲያደርጉ ነበረ ተብሎ ከተጎድተውም ተቸግረው የሚመጡት እኮ ስለማይወራ ነው። የሚያስጠነቅቅ ሰው፣ ሀሳቡን የሚያካፍል ሰው፣ የሚመክር ሰው፣ የሚገስጽ ሰው፣ ነገሩ እንዴት መሆን እንዳለበት የማይናገር ሰው የለ ነው። ገብቶሃል አባባል? እንዲጠነቀቁ ምንድነው ሳያጋጥም በፊት ነው ሰው መናገር ያለበትና ስለ ሁሉም ነገር ሀሳብ መስጠት አለበት። በእንደዚህ አይነት ነገር ደግሞ ብዙ ሰው እየጠፋ ነው። በጣም ብዙ ሰው ማለት ነው። በጣም ሁሉም ያውቀዋል። ትልልቅ ሰዎች የምትላቸው ሁላ ይጠፋሉ በእንደዚህ አይነት ነገርና ይሄ በተለይ ከምንም በላይ ስለ እንደዚህ አይነት ነገር ወጣት ነው፣ ስደት ላይ ያለ ትውልድ ነው። አብዛኛው ወጣትም ነው፣ ለትዳርም የቀረበም የሚፈልግም የሚናፍቅም ነው። ስለዚህ መወራት አለበት ብዬ ነው ማምነው። ትንሽ ብናወራበት መልካም ነው። እያወራንም ነው
ኧረ በደንብ ፈታ በልን። ቤት ምንድን ነው አይደለም ለእነሱ ነው ሀሳቡን የሰጧቸው እንጂ እኔ መስጠት እንትን ለማለት ጀነራል ላይ ይፈቀድልኝ መብቴ ከሆነ ጀነራል እባክህ። እሺ አመሰግናለሁ። አይ ፊል ዩ ፔን። አንደኛ የአንተን ፔኖች ብዙ ሰዎች አይ ቲንክ ሊጋሩት ይችላሉ። አውቃለሁ ብዬ አይደለም። እሺ እሱን ስል የራሴን ሀሳብ ለመስጠት ያህል ነው። ስለተነሳ ከባድ ነው። ሂሊንግ ያስፈልግሃል ብዬ አስባለሁ። ውስጥ ያለው ያለፈ የሞከርካቸው ነገሮች ሁሉም ሴቶች ላይ ሊኖር ይችላል ብሎ መገመቱ ራሱ አንደኛ ትራውማ ነው። በእኔ አመለካከት ሁላችንም የራሳችን የተለያየ ትራውማ ደርሶብን ያውቃል። እኔ ቲክቶክም ላይ ሪሌሽንሽፕ ኖሮኝም ያውቃል፣ ሪል ላይፍም ኖሮኝም ያውቃል። ምናልባት ያ ከጠቀመክ፣ ያ ነገር ግን ሂል ማድረግ ያስፈልጋል። ውስጥ ያለውን ነገር ማከም ያስፈልጋል። ከሊት ማለት አዲስ ዓለም ወይንም ደግሞ ከሌ ማለት አይደለችም። ስለዚህ እዚህ ሶሻል ሚዲያ ላይ ያሉ ሴቶች በተለያየ ፕሮፋይል የሚሆን ዋቴቨር ነገር የሚኖራቸው ምናምን ስትል ምድር ላይ ያሉ ሴቶች ናቸው። ስትል በሞራሊቲ በሪሊጅን በተለያየ ኮንሰፕት የሚያድጉ ሴቶች ናቸው። የሉም ባለጌ ሴቶች ወይንም ደግሞ የሰውን ልብ ለመስበር የሚሄዱ ሴቶች አይኖርም፣ ይኖራሉ። የራሳቸው ትራውማ ስላላቸው እነዛም ሴቶች መታከም ስለሚፈልጉ የእነሱን ያልታከመ ማንነት አምጥተው እከሌ ላይ ይጭናሉ። ያን ሰው ደግሞ ሌላ በሽተኛ ይፈጥራሉ። እነዚህ ውስጣቸው ኦልሬዲ ትራውማ ያለባቸው ሂሊንግ የሚያስፈልጋቸው የታመሙ ቶክሲክ የሆኑ ሰዎች ስላሉ ማለት ነው። ስለዚህ ያን ቶክሲሲቲ አንተ ላይ ሲያደርጉት አንተም ደግሞ የሴቶችን እይታ ሽፍት እንድታደርግ ስለሚያደርግ እንደ ምክር ኒድስ ሂሊንግ። ያ ማለት ልክ ነህ አንተ ልክ ነህ ያልከው በምድራዊ በማገኛት እንጂ በውጭ ቲክቶክ ላይ አላምንም አልክ። ያ ያንተ እይታ ነው። ግን እነዚህ ሁሉ ሴቶችም ያንተ ሚስት ነገ የምታመጣትም ጨምሮ ሶሻል ሚዲያ መጠቀም አይቀርም ወይንም እንዳትጠቀሚ ብለህ እስካልዘጋኸው ድረስ። ስለዚህ የሰውን ጭንቅላት በየቀኑ የሚቀያየር ምን እንደሆነ አናውቅም። ግን ያው የታመመ ማንነት ሌላ የታመመ ማንነትን ነው የሚያመጣው። አም ሶሪ አንተ ላይ ሀፕን ላደረገው ነገር እንዲሁም ሌሎች ወንድምና እህቶቻችን ላይ የተፈጠረው ነገር ግን ሂሊንግ ያስፈልገናል። አዎ ያ ሂሊንግ ደግሞ ለሚመጣው አትሊስት ሶሳይቲ አሳልፈን መስጠት የለብንም። በተቻለ አቅም የምናሳልፋቸውን ትራውማ እንትናችንን እየቀነሰልን የሚመጣልን ነገሮች ላይ ፎከስ ለማድረግ ነው። አመሰግናለሁ ከሰማኸኝ ማለት ነው። ቴንክ ዩ። አይ አሪፍ ነው። የባቢም ያንቺም እይታ ጥሩ ነው። ግን ምን አለ መሰላችሁ እኔ ካየሁት አንጻር ሉክ ሴታፕ ስትደረጉ ሁሉም አንድ ነው ማለት አይደለም። ግን ባቢ እንዳለው ሰዎችን ክሮስ ቼክ አድርጉ ብሏል። ግን የሚገርመው አሁን አዲስ ቶክሲክ ብለሽ ሳይኮ እንደዚህ አይነት ነገር ይሄ ልክ እንደ የአእምሮ በሽተኛ አለ አይደል? እንደዚህ አይነት ባህሪ ያላቸው ሰዎች አሉና ኢቭን ሲሪየስ እና ጠንካራ ከሆንክ ኢግኖር የምታረጋቸው ከሆነ ከባድ ወጥመድ ውስጥ። ለምሳሌ እኔ እጅ በምላጭ እየተቆረጠ ነበር ፎቶና ቪዲዮ የሚላክልኝ አይ ምሳሌ ነው። ኖ አይ ወደ ሌላ ነገር እንትን እያለ ነው ነገር ጠበበ ጀነራል ጠበበ። እኔ ገባኝ ግን ጠበበ፣ ሀሳቡ በጣም ጠበበ። አየሽ ልዘርጥጠው ሲዘረጠጥ እንደተባለውም ያው ሁሉም አንድ አይደለም። እንግዲህ የተገናኛችሁ አላችሁ የተጣጣማችሁ ግን በቃ ሀሳቤን ቀይሬያለሁ። በአዲስና በባቢ ሀሳብ ተስማምቻለሁ። በቃ ዘግይት። አይ እኔ የሚገርምህ ነገር ከስንት አንዴ ነው ከብዙዎቹ አንድ ነው እንደዚህ ሊከሰት የሚችለውና የኔ ላይ ተቀብሮ ስለቀረ ይሆናል። ስለዚህ ያው ልክ አይደለም። ግን ጀነራል እንትን ብለን እናውቃለን። አሁን ሰዎች በሌላ ማንነት ቀርበውን የሆነ ሰዓት ላይ ደግሞ ስናያቸው ሌላ ማንነት ተሸክመው አገኙናቸው የሚባለው ነገር አውቀው የቀየሩት ነገር ቢሆንስ? ለምሳሌ እኛ በሌላ ማንነት ቀርበናቸው እሱን ሰው ፈልገው መጥተው ደግሞ በራሳቸው ጥበብም ያው ወይም ራሳችን ግልጽ አድርገንላቸው የኛ ማንነት እኛን ካወቁ በኋላ ያ የማይፈልጉትን ሰው እና ያልተመኙትን እኔም ያልኳቸውን ሰው እኔ ራሴ ማለት ማወራ ከሆነ እኔ ያላልኳትን ሰው እኔ የነገርኳት እንደዚህ ነኝ ብዬ ስላት ያ ሰው አይደለም ያገኘችው። ምክንያቱ ስታረጋግጥም ስነግራትም ስለራሴ ሌላ ሰው ሁኚ አግኝታይ ቢሆንስ? እሱን ብለት አንተም ብለት ታውቃለህ።
እንደዛ ከሆነ ትክክል ነው። በቃ አንተ ለሰጠው እያንዳንዱ ከአንተ የሚወጣው ነው ተመልሶ ወደ አንተ የሰጠው ነው የምትቀበለው። ግን አንዳንዴ መጀመሪያ ላይ ስትነጋገር መስፈርት ታስቀምጣለህ። ማንነሽ፣ ምንድነሽ፣ ህይወት ታሪክሽ፣ ያለሽበት ሁኔታ እንዳለ ጠይቀህ ከዛ ያንተን ፍላጎት ትነግርልህ። ያንን ሰው ሆኖ ይቀርቡና መጨረሻ ላይ በቃ አጋዘን ሆኖ ሲመጣብህ ድንግጥ ነው የምትለው። ገብቷል? እና ኢሚዲየትሊ አእምሮ ያ የነበረ ፍቅር ወደ በቀል ነው። አግኝቼ መች ነው ማስደስተው የምትለውን ሰው መች ነው አግኝቼ አንገቱን መቆርጠው ነው የምትለውና ከባድ ነው። ዞሮ ዞሮ ኖርማል ነው። ከዛ በኋላ እኮ ይወጣል አልኩ ፍንቅል ብሎ ነው የሚወጣው። እና ከዛ በኋላ በዛ እየተጎዳህ ትኖራለህ ማለት እኮ አይደለም። ጊዜ እና ይሄ መሸወድህ ምናምን ነው የሚያናድህ እንጂ ፈጣሪን ነው የምታመሰግነው እኮ። ምን መሰለህ? እሺ ተሳክቶ አብረህ ብትሆንስ ከባድ እኮ ነው የሚሆነው ህይወትህ። ገባ? የራሱን ማንነት የሌለው የራሱን ማንነት ገሉ በሌላ ማንነት የሚኖር ተባይ ጋር ነው የምትኖረው። ፈጣሪን ነው ማመስገን ያለብህ እኮ በጊዜ ስለገላገለ። ግን መደፈሩ ደግሞ ያናድሃል። ገባ? እሱ ነው እንጂ ምንም አዲስ ነገር አይደለም። ማቀልድ ከሆነ አንዳንዴ ችግሩ ምንድነው? አንዳንድ ሰዎች ሌባ ሆነው ፖሊስ ይፈልጋሉ። ገብቶሃል አባባሌ? ያው አንድ ሰው ደግሞ ፖሊስ ከሆነ የህግ ሰው ነው መፈለግ ያለበት። ከባዱ ችግር ምንድነው? ራሳችን የሆነ ቦታ ላይ እናስቀምጥና እኛ የሚመስልን ሰው ወይ እኛ ጋር ተስማምቶ ወይም የኛ ችግር፣ የኛ ጉድለት፣ የኛ ማንነትን ተሸክሞ የሚሄድን ሰው ነው የምፈልገው። አብዛኛው ጊዜ የኛ ታይቶን አያውቅም። አሁን እኔ ማንነቴን የሆነ ቦታ ላይ ቁጭ አድርገዋለሁ። ይሄን ማንነት የሚያስተናግድ ሰው፣ ማንነት ያለው ሰው ነው የምፈልገው። ገብቶሃል አባባሌ? አሁን እኔ ሌባ ከሆንኩ ፖሊስን አላሳድድም። ገብቶሃል አባባሌ? አዎ። ስለዚህ በቅድሚያ መቀመጥ ያለበት እንደው ምንድነው መፈተሽ ያለበት የሰው ማንነት ሳይሆን ስለ ሰው ሳይሆን ስለ ራሳችንን ካወቅን በኋላ ያ ሰው እኛ ጋር ይሄዳል ወይ ብለን ነው ማለት ያለብን። አብዛኛው ግን ከራሴ ጀምሮ ስለ ራሳችን ሳንመለከት እኔ ማንም ለሱ ይገባል የሚለውን ጥያቄ አይነሳም። ገብቶሃል አባባሌ? እሱ ለኔ ይገባኛል ነው ጥያቄው። እንደዚህ ከሆነ በጣም ከባድ ነው። ገብቶሃል? እሱ ለኔ ይገባኛል ማለት ከጀመርክ በቃ ትርጉም የለውም። ፍላጎቱን እየተረዳህለት እንትን እያደረከውም አይደለም። ገብቶሃል? በቅድሚያ ግን በእርግጥ እኔ ለሱ እገባለሁ የኔ ማንነት እሱ ጋር መሄድ ነው ምናምን ብለህ የራስህን ማንነት በትክክል መረዳት አለብህ መጀመሪያ ማለት ነው። ገብቶሃል? እንደዛ ነው መሆን ያለበት። አዎ ሁለት ነገር ልጠቁማችሁ እየወጣሁ ስለሆነ ሁለት ነገር ልጨምርላችሁና ከጠቀማችሁ እኔም ራሴ ላይ የሰራሁበት ለሌላ ሰው አሁን ባቢ ያነሳው በጣም ትልቅ ቫሊድ ፖይንት እንደ ፍቅረኛ ለባል እንደ ምናምን ሳይሆን እንደ ማንም ከልጆቹ ጀምሮ ስታሳድጉም ሰልፍ አዌርነስ ራስን ማወቅ ማለማመድ ግዴታ ነው ብዬ አስባለሁ። እሱ ትልቅ ፖይንት ነው ያነሳው ባቢ። ሁለተኛ ደግሞ ናርሲሲስቲክ ቢሄቪየሮች የሚባሉ አሉ። ናርሲሲስት የሆነ ሶሳይቲ ውስጥ ያደገ አባት ልጅ አስተዳደግ የሚመጣ እሱን ነገር ሉክ አፕ ቼክ አድርጉ። ብዙዎች ሰዎች ላይ እንደዛ ስለሚታይ ያ ሁሉ ሰው እንደዛ ይመስላችኋል። መሬት ተነጥፈው በቃ አንግሰዋችሁ ኔክስቲንግ ወስደው መርገጥና ማሰር፣ ከዛም ደግሞ ከወጣችሁ ስማችሁን አጥፍተው ማንነታችሁን አይደንቲቲያችሁን እስከምትጠሉ ድረስ ሊያደርሱ የሚችሉ ቢሄቪየሮች አሉና እነዛ ሶሳይቲያችን ውስጥ በጣም ብዙ ያልተወራባቸው ቼክ ያልተደረጉ ነው። ግን እስልምና ለዚህ ሁሉ መልስ አለው። ለሂሊንግ ለራሱ ያስቀመጠበት ስለ ማይንድ ስለ ሃርት ሁሉ ነገር ያስቀመጠበት መንገድ አለ፣ እንዴት ሂል ማድረግ። እኔ እነዚህ መጽሐፎች ከተለያየ ያገኘኋቸው ናቸው። ግን እስልምና ውስጥ ከመጣ በኋላ በጣም ኢዚ ነው ሂል ለማድረግ። አንደኛ አኗኗርም የተለያየ መንገዶችም አሉት እስልምና መንገዶችና እሱን ቼክ አድርጉት። ስለወጣው ነው። መልካም ቀን። ሰላም አለይኩም ወራህመቱላህ። ነሽ አዲስ እኔ ሌላ ሰው ገብቶ እንትን የሚያደርግ ሰው ከሌለ እኔ እናንተ እንትን እንባባላለን። ችግሩ አሁን እኔ እናንተ አሁን ሁለት ወንዶች በፍቅር ጉዳይ ሴቶች ላይ ሮኬትን መተኮስ ካልሆነ አዲስ ግን ሀሳቤን አልቀይርም ስላንቺ ያለኝ በሩን ዘግቼዋለሁ አለች እኮ። አልተዘጋም። እሺ ገብታላለች። ሱሱ
እሺ አወራታለሁ። ቆይ እንዲሁ ከምን ይግባና ማስታወቂያ ይሰራል። ሱሱ ሱሱ አለሽ? ከባድ ችግር ነው። በላይት ደግሞ ነው እንትን ያደረገችው። ዱከም ዱከም ወይ ምንድን ነው ስም የለህም አለኝ እንጂ እና ለምን በስማት ምንድን ነው የአንድ መንደር ስም ተሰማ ሽብሩ ይባላል። ተሰማሽ ተሰማ ሽብሩ ነኝ። ምንድን ነው ባቢ ደበረ ስሜ ደግሞ ተሰማሽ ምንድን ነው ተሰማሽ ማለት ተሰማ ሽብሩ ተሰማሽ ይላል እንዴ? አይሆንማ። ተሰማሽም አይሆንም። ተሰማ ነው ተሰማሽ። ተሰማ ሽብሩ ከናባቴ ነገር ተሰማ ሽብሩ። ኦኬ ተሴ አይ ኦኬ። እንዴት ነህ? ደህና ነኝ። ማን የሰማህ አንተ? እኔም ማንም አልሰማኝም። ሰዎች ብቻ ናቸው የሰሙኝ። የምር ስሙ ነው እንዴ? አዎ እንዴ ባቢያታ አንተ ደግሞ አታውቅም እንደ ጀነራል የሆነ ሳለ ነገር ያለው እኮ አባት የደርግ ወታደር ነበረ። ከባድ ነው። እና እንዴት ነህ? ሽብሩ ቱ ይሉኛል እህቶቼ አለው። ምንድን ነች እቺ የልብ ምልክቷ? እንደ ሴቶች አንተም የሆነ ነገር ቀጥለህ እንዴት ነው? ኧረ አይን ባቢ ፈጣሪን ፈራ በእግዚአብሔር ብላ እንዴት ነሽ ዱከም? አንድ ጨምርበት ዱከም፣ ሁለት አድርገው። ሄድ ባክ ረፍ ዱከም እንድናወራ ስትለው የነበረው ነገር ምንድነው? ንገራቸው። እንትን ወደዚህ ከውጪ የምትመጡ ሰዎች 500 ምን አላላችሁ? ስልኬ ባዩ ላይ ያስቀምጣለሁ። ያው እኔም በዛው ልስራ። እቤት መከራየት መግዛት የምትፈልጉ ኮዬ ወይም አራብሳ ወይም ላፍቶ ደውሉልኝ። ማለት ያው ዞሮ መግዛታችሁ ወይ መከራታችሁ ስለማይቀር ማለት ነው። እኔ አሰሩኝ፣ እኔም እንትን ልበላችሁ። ኦሮሚያ ክልል ማለት ነው። ኮያ ኦሮሚያ አይደለም። ኦሮሚያ የት ነው? ኦሮሚያ እዚህ ነው። እንደዛ ነው። ኦሮሚያ ነው። ያው ኦሮሚያ ማለት ነው። እንዴት አሁን እኔ ኦሮሞ አይደለሁም። ምን ዋስትና አለኝ? አሁን እዛ ጋር ብገዛ እና ውጣ እንደማልባል የሆነ ሰዓት ላይ ማን ነው ናውጣ የሚል? ኦሮሞ የሚባል እንደዚህ በጎጥ ተለይቷል። አካባቢ ሁሉም እየኖርበት አይደል? እኔ ምን አውቃለሁ አለ። እኔ ሶሻል ሚዲያ ላይ እንደዛ ሲባል ነው የማውቀው። አረ ሁሉም ማለት ዝም ብሎ የሚያወሩት እባክህ። አሁን ኮዬ ትግሬውም፣ አማራውም፣ ምኑም ጉራጌውም እንዳለ ድብልቅ ወጥ አንድ ላይ ያኖራል እኮ ሰው በፍቅር። ተው እንጂ እውነት እግዚአብሔር። ስለዚህ ችግር የለውም። አረ ምንም ችግር የለም። አይ ከእንትን በኋላ ነው ማየት ያለብን። ከብልጽግና በኋላ የሚመጣውን ስርዓት ካወቅን በኋላ ነው መወሰን። እኔ ነኝ ለማንኛውም እንትን በሉለት። እኔ እኮ ዝም ብዬ እኮ ነው የምቀደደው። ቀልድና ቁም ነገርን አላውቅም የት ጋር እንደሚወራ ራሱ። በእውነት አንዳንዴ እኮ ችግር አለብኝ። ከውጭ ለሚመጣ ቶሎ ብቻ ነው እንዴ ዱካም? ኢትዮጵያ ውስጥ ላለ አገር ውስጥ ያለው ወደ ኮዬ የሚመጣ ማንኛውም ቤት ፈላጊ ደውሉልኝ ነው። ችግር የለውም። ደውልልኝ አንተ፣ በተለይ አንተ ደውልልኝ አንተ። እኔ አንተ ደውልላለሁ። ለምን እንደምረሳ አላውቅም። እፈልጋለሁ ግን ጀነራል አሉ እዛ ራሱ እመጣለሁ ብዬ አስባለሁ እኮ ግን ያው እየረሳሁ በእናትህ እመጣለሁ እኮ እዛ ጓደኛዬ ሱቅ አለው ኤሌክትሮኒክስ። እመጣለሁ እኮ በቃ እንገናኛለን። ፋይሰል ስልኩ አለ እንዴ? የኔ ፋይሰል የመርካቶ
ማን ነው? ጠፍቶብኝ ነው። ከሰማኸኝ ስልክ ቶሎ ሚስኮል አድርግልኝ ፋይሰል፣ ፈልጌ ነው። እኔ እኮ ነኝ ፋይሰል። ሌላ ፋይሰል አለ ሌላ። እሺ እሺ። ወማታ ኦሮሞ ዱከም አግብተሃል? ጎል ነው የጎልን እሱ ግድ የለም ለባለቤቶቹ እሱ የለም። አሁን ላጤ ነኝ እባክህ። በፊትማ አግብቼ ነበር። የሆነች ፂላ ቆንጆዬ ፂላ ነበረችኝ። እሷ መስማማት ሲያቅተን ቤቱ ሲፈርስ ተለያየን። በቃ አሁን ያበርኩ ላጤ ነኝ። እናት ቤቱን ስለፈረሰ ነው ትዳራቸው የተበተነው? አይ ጦርነቱም ተጋግሎ ነበር። በዛ በቃ ገብተ ልጅቷ በጣም ብዙ ነገር ከብዷት ነበር። ቤቱ ፈረሰ። ላሽ ላልል በቤተሰብ ነው ያገባህ ወይ ዝም ብለህ ነው? እኔ ቤተሰብ የለኝም እኮ ባቢ፣ ሞተዋል እኮ የሉም ማለት የሉማ፣ ሞተዋል እኮ እናቴም አባቴም፣ አንድ ወንድም አለኝ። ሌሎቹ አሉ በእርግጥ አጎት አክስት ምናምን የሚባል የለም። አላቃቸውም፣ ድራሻቸው ይጥፋ። አይ አላቅም ማለት አትቀርብም ነው ወይስ የምርም እንዳሉም አታውቅም? ኧረ አሉ እንዴ፣ አልቀርባቸውም እንጂ የለም። ግማሹ 9 ዓመት 10 ዓመት 15 ዓመት ምናምን የተለየዋቸው። ምንድን ነው ዱከም? አይ ችግሩ ምን አለ መሰለህ ዱከም፣ አንዳንዴ ኢትዮጵያ ውስጥ የሚባል አለና መወለድ ቋንቋ ነው የሚባል የለም። ትክክል ነው። አንዳንዴ የሚረዳ ሰው ሲሆን ነው ቤተሰብነትን የሚገባ። እናንተ አላችሁ እባክህ፣ እኔ ፈጣሪ እናንተን ያኑሩልኝ። በቃ እኔ ምን የራሳቸው ጉዳይ። ዋው እንደዛ ማለት የለብህም። በነገርህ ላይ በመካከላቸው የሆነ ችግር ከሌለ እንደዛ ማለት የለብህም። ገብቶሃል? ብትገፋ የሆነ ችግር ቢፈጠርም አንተ ያው በአጽፌታ መመለስ ያለብህ ፍቅርን መሆን አለበት፣ መቅረብ አለበት። ገብቶሃል አባባሌ? የእናቴ መሬት ነበርና የእናቴ ወንድሞች ያው ፉት አደረጓት አየር ላይ ለደህንነት ሰጡንና ምናምን። በቃ ለማንኛውም አይወራም። እባክህ ተው፣ ቁስል መቀስቀስ በቃ እንተው። አዎ እና አላገባሁም። ምን ፈልገህ ነው አሁን? ልታጋባኝ ነው? ምንድን ነው እናቴ እንደው በጠዋት ውስጥ የሆነ ነገር አሰማኝ። አይ ፍቅር አለ ብለህ ታምናለህ? አዎ እንዴ አተ ማለት ፍቅር አለ እንጂ ምን ነካው? አለ። አዎ በሁለት ተቃራኒ ጾታ መካከል ያለን ፍቅር እንዴት ነው የምትገልጸው አንተ? አልገባኝም ባቢ፣ በእናትህ ምን አልከኝ? ያው በባልና በሚስት ማለት ነው። በመካከላቸው ያለ ፍቅር እንዴት ትገልጸዋለህ? እንጃ። ያው ፍቅር ካለ እኔ እንጃ በእናትህ። እኔ አማርኛውን አልችልም ለመግለጽ። አይ ትችላለህ። ለምን ትችላለህ? ግድ የለም። አንዱ ቀለል አድርግልህ። ምን አለ መሰለህ፣ የሆነ ሰዓት ላይ ፍቅር ምንድን ነው ብሎ ጠየቀኝ። አይ ፍቅርማ ስሜት ነው አልኩት። የትኛው ስሜት አለኝ። ሁለት አይነት ስሜት አለ አልኩት። አንደኛ ነገር ያ ሰው ስትወደው፣ ስታከብረው፣ ስትጨነቅለት፣ በጣም ስትሳሳለት ውስጥህ የሚሰማን ስሜት ነው አልኩት። ገብቶሃል አባባሌ? የሰው ልጅ ከሰው ነው የተፈጠረው፣ ከሰው ጋር ይኖራል፣ በሰውም ይሸኛል። የሰው ልጅ የተፈጠረው ለሰው ነው። አንተ ለሰው ነው የተፈጠርከው፣ ለአንተ የተፈጠረ ሰው ማለት አለ። ማንንም ሰው መጎዝጎዝና መደገፍ ይፈልጋል፣ በተለይ በፍቅር እንትን ማለት ነው። ገብቶሃል አባባሌ? አንደኛ ሶስት ስሜት ነው። ሁለተኛ ደግሞ ይሄ የተፈጥሮ እንትን ስሜት የለም፣ የግንኙነት ስሜት የለም፣ ስጋዊ ግንኙነት ስሜት እሱም አለ። እኔ ግን አብልጬ ቦታ የምሰጠው ያ የስጋው ስሜት ነው። በሁለት ተቃራኒ ጾታዎች መካከል ያለውን ፍቅር እሱን ነው ትልቅ ቦታ የምሰጠው አልኩት። አይ እሱም ባይኖር ዋናው ነገሩ እሱ ነው ብዬ ስል አይደለም ማለት እንዴ። ታዲያ ያለሱ እንዴት አንተ ከአንድ ሰው ጋር እሱን ሳታደርግ መኖር ትችላለህ ወይ ብዬ ስለው አዎ መኖር እችላለሁ አለኝ። እንደዛ ከሆነ ወንድ ልጅ ማፍቀር ትችላለህ አልኩት። አልችልም አለኝ። እንዴ ታዲያ እንደዛ ከሆነ ሌላ ሰው አፍቅረህ ምንም ሳታደርግም ልትኖር ትችላለህ ብዬ እለዋለሁ። አዎ እችላለሁ። አንተ ትችላለህ? ኧረ እኔ አልችልም እንዴ። ስለዚህ ዋናው ነገር እሱ ነው ማለት ነው። ወንድ ኧረ
አሁን እኮ ችግሩ ምን እንደሆነ ታውቃለህ ባቢ? የመጨረሻ ቃላቶችን ታሳምርና አውርታ ልክ እንትን ብለህ የሆነ መስመር ላይ ጉልበት ትመታለህ። ከዛ በኋላ ወደ ዳገት ሂድ ትላለህ። ይሄ ከባድ ነው። አይደለም እኔ ለምን መሰለህ እኛ የሆነ አመለካከት አለን። ለዛ ነገር የሚገባውን ቦታ እንሰጠውም። ገብቶሃል አባባሌ? በትክክልም ቦታውን እናንተኑ መሰጠት አለበት ብዬ ነው የምለው። የተፈጥረው ህግ ነው። ልትተሰው አትችልም። ያለሱም መኖር አይቻልም። ያለሱም እኛ አልመጣንም። አንዳንድ ሰዎች አይ ፍቅር እኮ ማለት ትዳር እኮ ማለት ልጅ መውለድ አለ ለምንድን ነው እሱን የምትለው ይላል። አይ እሱ ሳትሰራ ልጅ አትወልድም። ገብቶሃል አባባሌ? ልጅ አይወለድም እሱ ሳይሰራ። የልጅ መሰረትም እሱ ነው። የመዋደድ መሰረትም እሱ ነው። የመፋቀር መሰረትም እሱ ነው። ይሄ ነው የማምነው። አንተ ትስማማለህ ወይ ነው? አይተው አሁን አዎ ወይ አይደለም ካልኩ ሌላ ነገር ስለሚከተለኝ ይለፈኝ። ጉሮሮ ላይ እኮ ሐሳብን እኔ እኮ አሁን እኮ የፈራኸው ምንድን ነው? አይ እንደዛ ብዬ አዎ ካልኩ በቃ ይሄ ልጅ እንትን አድርጎ ላጥ ለማለት ነው የሚፈልገው ብሎ ይረዳሉ ብለህ ይገባኛል እኮ የአበሻ አመለካከት ነው። ሐሳቡ ተቀይረዋል ወንድሜ። አዎ ብትል በቃ ይሄ ወንድ ነው የምትባለው። ቀጥል፣ ግድ የለም። አሁን እንዳትል አንተ ሊያስጠምድ ነው። ዱቄት ነው የሚያደርገኝ እንጂ አንተ እንደ እኮ የተመታ ነው አይደለም። አይ እንትን ነው ያመጣልህ እኮ ግልጽና ቀላል ነው፣ ግን የሆነ አንገት ላይ የቆመ ነገር አለ። እኔ አሁን በባቢ ሐሳብ እስማማለሁ። ባቢ ሐሳብ ግን ስስማማ እንዲሁም ማለስማማበት ነገር አለ። የምስማማው ህግ ነው ባለው ነገር ላይ እስማማለሁ። ለምሳሌ ፍቅር የሚባል ነገር እኔ በፍቅር አላምንም። ፍቅር የሚባል ነገር የለም። ገብቷል? ህግ ነው፣ የስበት ህግ። ስታፈቅር አንተው ምኑን ያፈቀርከው ምኗን ያፈቀርከው ሲባል አስተሳሰቧ፣ መልኳ፣ አይኗ፣ ምናምን እውቀቷ። እስኪ እውቀቷን ካፈቀርከው አስተሳሰቧን ካፈቀርከው እንደሷ አይነት እውቀት ያለው ወንድ ቢመጣ አታፈቅሩም? ታፈቅሯለህ? ዱከም ፈቅሮ አታፈቅሩም? እሺ ሌላ ምኗን ያፈቀርከው? አይኗ። እሺ ከሷ የበለጠ የሚያምር አይን ያለው ወንድ ቢመጣ አታፈቅሩም? ስለዚህ ሚኒመም መስፈርት አያስፈልጉም። ፍቅር ማለት ጀነራሊ በቃ እንትን እኮ ነው ፍቅር የሚባለው ነገር። ስለዚህ ያለ ማለት ነው። አይ ቆይ ዱከም ቆይ መስፈርት ፍቅር የለም ብሎ ግን ፍቅር መስፈርት የለውም፣ ምንም መስፈርት አያስፈልገውም ማለት። ስለዚህ ፍቅር አለ ማለት ነው። አዳልጦኝ ነው። ለምን ትቀልባለህ? ቆይ በነገርህ ላይ ምንም መስፈርት ሳይኖርህ ወይም ደግሞ ከሷ የሚበልጡ ሰዎች እያሉ እሷን ማፍቀር ከቻልክ ወይም በሷ መሳብ ከቻልክ ፍቅር አለ ማለት ነው። ፍቅር የሚባለው እዛ ጋር ያለውን ስሜት ነው። በነገርህ ላይ ፍቅር የለም ማለት በጣም ከባድ ነው። አብረህ የምትኖረው ሰው ትሳሳለታለህ፣ መተጋገዙ። አሁን አብሮህ የሚኖር ሰው ጨክና የሆነ ነገር ልታደርገው አትችልም። በጣም እንትን ታደርገዋለህ። ገብቶሃል አባባል? እሱ በመላመድ የሚመጣ ባቢላን እሱ በመላመድ የሚመጣ ነው። መጀመሪያ ግን ከዚህ ሴትዮ ጋር አብረህ ከመኖርህ በፊት ምን አገናኘ? ለምን ወደ እሷ ሄድክ? እሷ ስለምን ወደ አንተ መጣሽ ሲባል ይሄ ህግ ነው፣ ፍቅር አይደለም። ይሄ ህግ የሚሰራው በሁለት ተቃራኒ ጾታዎች መካከል የሚሆን ልክ እንደ ማግኔት ማለት ነው። ተቃራኒና ተመሳሳዩ ይገፋፋል፣ እንደገና ደግሞ ተቃራኒው ይሳሳባል። ወንድና ወንድ ልክ ከሴቷ ጋር እንደ ወንድና ሴት በወንድና ሴት መካከል ያለው ፊሊንግ በወንድና ወንድ መካከል አይኖርም። ገባ? ስለዚህ ይሄ ህግ ነው። ምንም ማንኛውንም ሴት ትወዳለህ። ተፈጥሮ ግዴታ ነው፣ ኔቸር። ገባ? አሁን ምርጫ ከተባለ የአስተሳሰብ ፀጉር፣ ሼፕ ምናምን ትላለህ እንጂ መጀመሪያ የምትወደው ሴትነቷን ነው። እና ፍቅር የሚባል ነገር የለም። ሲጀመር ፍቅር ራሱ ውሸት ነው። እስኪ ፍቅር ራሱ በጣም የሚያስቀኝ ፍቅር እውር ነው። ፍቅር በአፍቃሪው ልብ ውስጥ ነው። ፍቅር አይሞትም። ፍቅር ዘላለማዊ ነው ምናምን። እውር መከተል አልፈልግም። ለምሳሌ ፍቅር እውር ማን እየመራው ነው ታዲያ? ቤታችን የገባው ልጅ እኮ አንዷ እውር ነው ሲሏል፣ ታዲያ ማን እየመራው ነው ቤት የገባው አለች። አሁን ግድ የለም ፍቅር ምንድን ነው ለአንተ? ፍቅር የለም ማልክ የለም። እኔ ፍቅርን ግለጸው ብባል አሁን ፍቅር እናንተ የምትሉትን ነገር ሰዎች ነገሮች ሲሳኩላቸው መንግስተ ሰማያት የገቡ
እንዲመስላቸው የሚያደርግ ቅዠት ነው፣ ወይም ደግሞ ይሄ የማይጨበጥ ህልም ነው። ባይሆን ዝም ብለህ ለህጉ ተገዝተህ ራስን አሳምነ መኖር ነው። ከዛ በኋላ ምን ይከሰታል? ተፋቅረናል፣ እንጋባ፣ ጋብቻ በቃ ተደራጅቶ ልጅ ማርባት ነው። ሌላ ነገር የለውም። እሱ ደግሞ የሚሆነው ከተቃራኒ ጾታ ጋር ነው፣ ብረት ለብረት ስለሚጋጭ ማለት ነው። እና መጀመሪያ የምትወዱ ሴትነቷን ነው። ከዛ ውጪ ይሄ ስትናገር ሰምተሃል አይደል? እና እንትን በቃ ዝም ብለህ አንተ ብቻ ጥሩ ሰው ፈልግና አግባ። መስፈርት አታስቀምጥ። ምንድን ነው እንዲህ ሲጀመር መስፈርት አታስቀምጥ። በቃ ከወደድክ ሰውን ከነ እንከኑ ነው። ልብህ ውስጥ ምንም ስሜት የለም። ጀነራል አንድ ሰው አንድ ሴት ጋር ስትቀርብ ምንም የሚሰማ ስሜት የለም ልብህ ውስጥ? አንድ ይሰማኛል እንጂ ምን የሆርሞን መዛባት የለብኝ ወይ በሽተኛ አይደለሁ። ተፈጥሮ እኮ ነው፣ እየነገርኩ ነው። ሴት ታዲያ እኮ ነው ፍቅር እየተባለ ያለው እኮ ነው። ኧረ ዋጥ የምን ፍቅር ነው? እነዚህ ሰዎች ፍላጎቱ ፊሊንጉ ነው ፍቅር። ቅድም ግን ያው የሆነ ነገር ብለህ ነበረ፣ ላስታውስህ ብዬ ነው። እሺ ያው ስቦካ ነበረ ብለህ ነበረ ቅድም። ሲያቦካ የነበረው ምንድን ነው? አብኩቶኝ እኮ አይደለም እኮ ባቢላር አብኩቶኝ ሳይሆን የንዴት ነው። አለ አይደል መገንተር ቁጭት ቁጭት እንዴት አይቆጭህም አንተ? ስል በቃ ለሰው ብለህ ዋጋ ከፍለህ ሳትፈልግ በቃ የሰው ያስፈልጓል ብለህ ምናምን ነገር ወይ ሳትፈልግ። ስለዚህ ጥቅም እየፈለክ ነበረው ማለት ነው። ጥቅም አይደለም እንጂ የፈለኩት ጥቅም ነው እንጂ የሆነ ሰው የሆነ ነገር አገኝበታለሁ ብለህ የሆነ ነገር አደረክና ያው አላገኘም፣ የፈለከውን ነገር አላገኘም። ከዛ በጣም ተናደድክ። እኔ እኮ የፈለኩት ነገር የለም። አልተረዳኝም። የምትፈልገው ነገር የለም። ምንም የፈለኩት ነገር የለም። እና ምን ልትሰራ ነው ሴት ጋር የምታወራው? የምትፈልገው ነገር ከሌለ ምን ልታደርግ ነው? እኔ ምንድን ነው ህይወትን ነው እየታደግኩ የነበረው። ተው ወላሂ ሶሻል እዚህ በተወራው መስዋዕት እኔ እሱን ማውራት አልፈልግኩም፣ ግን ምንም ነገር ሳልፈልግ ነው ሰው ጋር ሳወራ የነበረው። ስህበት አለስ ብለህ ስታወራ ነበረ ቅድምና፣ ያ ስህበት እኮ የሆነ ነገር አለ። አዳምጠኝ ባቢቶ፣ እኔ ለማንም አልናገርም፣ ግን ሰነድ አለ። ቆይ በውስጥ እገዳልጥልህና ትገረማለህ። እኔ እኮ ላይፍ ሴቨር እኮ ነኝ፣ ላይፍ ሴቨር ነኝ። እዚህ ጋር ገባ የዋና ነው ወዮ። በቃ ተውት፣ ይሄን ነገር ይቀር። ተው ግድ የለም እንጨምድደው እዚሁና ግደለው